ብሩክ አለማየሁ ዛሬ ከካሜራ ጀርባ ያለው ድብቁና ከባዱ ያልታየው ያልተሰማው ያልተወራው ድብቁ ማንነቱ ወጧል። ሀይሚን ዛሬ ድንገት አብርሽን ካላደርሽ እኔ የማልታመንበት ምክንያት ምንድን ነው? አንድ ቤት ውስጥ ከኖርን ድረስ አንድ አልጋ ላይ መተኛት አለብን፣ አንድ ላይ ማደር አለብን። ካላመንሽኝ እንዴት አንድ ቤት ውስጥ መጠሽ ትገቢያለሽ? በማለት በጥያቄ አፋጧታል፣ ውጥርጥር አድርጓታል። መጨረሻ ላይም ሀይሚ ልትወጣ ስትል አንቺ ከምትወጪን ይወጣለው ቀድሜሽ ብሎ ቤቱን ጥሎ ይሄዳል። ምንድን ነው የተፈጠረው ነገር? ዛሬ እንዴት ከሀይሚ ጋር አብሮ ማደርን ፈለገ? ምንስ ትምህርት አለው? ሀይሚስ በዚህ ልክ እንደዚህ መጨነቅ ነበረባት ወይስ ምንድን ነው የተፈጠረው? ባጭሩ ብሩክ እንደዚህ አይነት ማንነት እንደዚህ አይነት ስብዕና አለው ወይስ ምንድን ነው? ብዙ ሰዎች ብዙ አይነት ኮሜንቶችን እየጻፋችሁ ነበረ። ጠቅለል አድርጌ ዛሬ በተሰራው በተለቀቀው ቪዲዮ እናገራለሁ። በቅድሚያ ይሄንን ቪዲዮ እስከ መጨረሻው ሳታዩ ምንም አይነት ኮሜንት እንድትጽፉ አልፈልግም። አሁን የምነግራችሁ ነገር ማለት ነው። እና እንግዲህ ቅመሟና ቡቡ እንደሚታወቀው ትናንትና በጣም እስከ ሌሊቱ በጣም የሚገርም ምሽት አሳልፈው የሚገርም ጌም ጨዋታ ነበራቸው እና ከዛ ምሽት በኋላ እንግዲህ ሀይሚ ወደ ክፍሏ መሄድ እንደምትፈልግ እሱም ወደ ክፍሉ ነበረ እና እሱ ደግሞ ከኔ ጋር ካልሆንሽ ነገር ብሏታል። ያ ነገር ከባድ ነገር ነው። ብሩክ ዛሬ ጓ ብሏል። እንዴት አንድ ቤት እየኖረን አብረን አንኖርም ወይም ደግሞ አብረን አናድርም አይነት ነገር ነው እያለ የሚገኘው። ሀይሚ ደግሞ ርቀታችን መጠበቅ አለብን፣ ሰይጣን ያሳስተናል፣ ወይም ደግሞ ሳንጋባ ከጋብቻ በፊት የትኑን ያህል ብንዋደድም ብንፋቀርም ይህንን ነገር ማድረግ አልፈልግም ትላለች እና በነገራችን ላይ ይሄ ነገር ለብዙዎቻችን ትምህርት ይሆናል ብዬ አምናለሁ፣ የእውነት ለመናገር ማለት ነው። ምክንያቱም አንዳንድ ሰዎች አሁን ለምሳሌ አንድ ወንድ ልጅ ያችን ልጅ በጣም ቢያፈቅራት ቢወዳት ግን ሽምግልና ከመላኩ በፊት የሆነ ነገር ቢፈጠር ወይም ደግሞ የሆነ ነገር ልፍጠር ቢል ወንድ ልጅ እውነት 100% ሀቅ የምነግራችሁ ነገር ማለት ነው፣ የእውነት ግን ማለት ነው። እና አንድ ወንድ ልጅ ከሴት ልጅ ጋር የሚያደርገው ግንኙነት ወይ ደግሞ ያለው ቅርርብ ገደብ ከሌለው እስከ ጥግ ድረስ ከሆነ በስሜቱ እንደሚሸነፍ 100% አረጋግጥላችኋለሁ። ሴት ልጅ ከምንም በላይ ደካማ ጎኑ ነች። አይሳሳትም። ከተሳሳተ ደግሞ እንደዚህ እንዴት ሊሳሳት ይችላል ምናምን ለምትሉት ውሸት። 100% የምነግራችሁ ነገር ወንድ ልጅ የሆነ ገደብ ካላበጀ ከሴቷ ጋር የሚቀራረበውን የሆነ ገደብ ካላበጀለት እስከ ጥግ ድረስ የሚቀራረብ የሚግባባ ከሆነ ስሜቱ እንደሚመጣ 100% እነግራችኋለሁ። በዛ ሰዓት ደግሞ ያች ሴት ካልተረዳችሁ በጣም አስቸጋሪ ነው የሚሆነው እና አሁን በሀይሚና በብሩክ መሀል ልመጣላችሁ የፈለኩት ነገር ምንድን ነው? ስሜት ከባድ ነገር ነው እና ሀይሚም ያው ስሜቱን ልትጠብቅለት ይገባል፣ ብሩክም እንደዛው። ግን እኔ አሁን ላይ ስለ ሀይሚና ስለ ብሩክ ሳወራ ብሩክም እንዲጓ የሚያስብለው እንደዚህ የሚያበሳጨው የሚያናድደው ነገር አለ ብዬ አላስብም። ለምን ያን ያህል የሀይሚ ቅርበት ወይ ደግሞ የሀይሚ በቃ ልክ አላት፣ እሷ ጥግ አላት፣ ገደብ አላት። የሆነ ስቴፕ ነው የምትሄደው እንጂ እስከ ጥግ ድረስ እሱም አልሄደም እሷም አልሄደችም። ገባችሁ? አሁን ያሉበት ህይወት አላደል ሰላም፣ በቃ ማውራት ባለባቸው ሰዓት ያወራሉ፣ መጫወት ባለባቸው ሰዓት ይጫወታሉ፣ መላፋት ባለባቸው ሰዓት ይላፋሉ። ግን ሁለታቸውም ተነጋግረው እንትን ማለት አለባቸው ብዬ ነው የማስበው። የዛሬው ቪዲዮ በአጠቃላይ ፕራንክ ነው ወይንስ ደግሞ እውነት ነው? ቪዲዮ ምንም ሳይባል ነው እንግዲህ ብሩክ በጣም ጓ ብሎ እንዴ እስከ መቼ ነው እንዲመሆነው ምናምን ብሎ ተናግሮ ያለቀው ማለት ነው። እና ብዙዎቻችሁ እንግዲህ ፕራንክ እንደሆነ ነው እየተናገራችሁ የምትገኙት። አንዳንዶቻችሁ ደግሞ እንዴት በስሜቷ ላይ ይጫወታልን ብላችሁም ደግሞ የተበሳጫችሁ ሰዎች አላችሁ። በአጭሩ እኔ ልናገር የምችለው ነገር ምንድን ነው? እነዚህ ልጆች የቱንም ያህል ቢዋደዱም ቢፋቀሩም ግን አንድ ሰው ስሜቱ መጣ ተብሎ የዛ ሰው ስሜትም መጎዳት አለበት ብዬ አላስብም። ማለቴ አሁን ብሩክ ስሜቱ ስለመጣ ወይ ደግሞ ከእሷ ጋር መሆን ስለፈለገ ሀይሚ ሳትፈልግ ግዴታ ከእሱ ጋር መሆን አለባት ማለት አይደለም። ሁለታቸው ተነጋግረው የሚፈቱት ነገር ነው። ሲጀመርም ይሄ ነገር ካሜራ ላይ የሚወጣም አይደለም። በዚህ ልክ የሆነ ወየው የሚያስብል ነገር አይደለም። ይሄ የስሜት ጉዳይ ነው። ሁለታቸው ተነጋግረው የሚፈቱት የሚግባቡበት ነገር ነው እንጂ እንዲህ ሞኝ ሆኖ ወይ ጅል ሆኖ የጅል ሀሳብ ይዞ መጦ ካሜራ ላይ ቪዲዮ ላይ እንዲህ ሀይሚን ያስጨንቃታል ብዬ አላስብም። በእርግጥ እንደምታዩት በጣም ተጨንቃለች፣ ተጠባለች። የምትገባበት የምትሄድበት ሁሉን የጠፋትና ያለው ነገር ይሄ ነው። ግን ፕራንክ እየተደረጉ ነው። በአጭሩ በከባዱ ነው የመጣው። እኔ እንደዛ ነው የማስበው። ፕራንክም ካልሆነ ምናልባትም እውነቱም ሊሆንም ይችላል። ፕራንክም ካልሆነ ስህተቱ ሊሆን የሚችለው ምንድነው? ካሜራ ላይ መጥቶ እንደዚህ አይነት ነገሮችን መናገሩ፣ በእንደዚህ አይነት መንገድ ሀይሚን ማውራቱ ስህተት ሊሆን ይችላል።
ግን አብሮ መሆን መፈለግ ካመነባት ካመነችበት ምንም ለምትወዱት ሰው እኮ ስንት ዋጋ ይከፈላል አይደለ እንዴ? ያን ነገር ነው ምለው። ግን እኔ በአሁኑ ዛሬ በተሰራው ቪዲዮ አንደኛ እኔ ውሸት ነው የሚመስለኝ፣ ፕራንክ ነው። ሚፍታህና ሀይሚ ነው በአንድ ላይ ፕራንክ እየተደረጉ የሚገኙት። ካልሆነም ደግሞ እንደው ይሄ ነገር የእውነት ሆኖ ከሆነ ሀይሚ ምን አይነት ምላሽ ይኖራታል ብላችሁ ታስባላችሁ? እንግዲህ አስቡት። በሀይሚ ቦታ ራሳችሁን አድርጉና አንድ ሰው በጣም ይወዳችኋል፣ ያፈቅራችኋል፣ በጣም ተማምናችሁበታል። ከመተማመንም አልፎ አንድ ቤት ውስጥ ልትኖሩ ሄዳችኋልና ይሄ ልጅ በቃ ከአንቺ ጋር መተኛ ትፈልጋለሁ ቢላት ምን አይነት ምላሽ ነው ልትሰጠው የሚገባው? ብላ ስሜቱን ልትረዳው ይገባል። ያለውን ነገር በቃ አውርተው መፍታት አለባቸው። ስሜቱን ልትረዳው ይገባል ብላችሁ ታስባላችሁ? ወይስ ደግሞ ሽማግሌ ሳይላክ በጭራሽ አይሆንም ብላ ስሜቱን እንዲቆጣጠር ወይ ደግሞ ስሜቱን እንዲገታ ገደብ እንዲኖረው ማድረግ አለባት ብላችሁ ታስባላችሁ? ይህንን ለእናንተ ነው ጥያቄ ትቼ የማያልፈው ማለት ነው። ምክንያቱም ስሜት ከባድ ነው። እንዲያውርተ ነው ተነጋግረ ነው ምናምን የምናልፈው ነገር ስላልሆነ በቃ ቦታው ላይ ስትሆኑ ነው ስሜቱ የሚገባችሁ ሁሉን ነገር የምታውቁት ማለት ነው። ስለ ስሜት አላወራም እና በአጭሩ እኔ ዛሬ ስለተሰራው ቪዲዮ ስነግራችሁ ያው ሚፍታህና ሀይሚ ፕራንክ እየተደረጉ ነው። ግን እኔ ያስጠላኝን ፓርት ልንገራችሁ። አንደኛ ፕራንክ ነው። እኔ ሁሌ እንደምነግራችሁ የሆነ ፕራንክ ቪዲዮ ሲሰራ ወዲያውኑ ተነጋግሮ ወይ ደግሞ እዛው ላይ ችግሩ ተፈትቶ መሄድ ነው ያለበት እንጂ ካደረ ሌላ ታሪክ ይዞ ይመጣል። ሀይሚ እርግጠኛው የምነግራችሁ ነገር ነገ ብሩክ ፕራንክ ነው ብሎ ቢመጣ ሀይሚ ከውስጧ ልታስወጣው አትችልም። በጣም ብዙ የምታስበው ነገር ይኖራል። ለምን መሰላችሁ? ወዲያውኑ ነው ፕራንክ ከሆነ ፕራንክ ነው ተብሎ የሚነገረው። እሱ ነገሩ በጣም አስጠልቷል። በጣም የሆነ ደስ የማይል ነገር ነው እና ሀይሚንም ሲያወራበት የነበረው መንገድ ያው ደስ አይልም። ያው ግን ፕራንክ ነው ብዬ ስላመንኩኝ አልፈዋለሁ ማለት ነው። እና ሚፍታህ አንድ ነገር ተናግሯል እና እውነቱን ነው። ወንድ ልጅ ብዙ ነገሮችን ማስተካከል አለበት። ከሴትም ቀድሞ ስሜቱ ሊመጣ የሚችለው ከሴትም ጀምሮ ቀድሞ ፍላጎት የሚኖረው ወንድ ልጅ ነው እና ያንን ካሰበ ያንን ካቀደ በቃ ስርዓቱን ጠብቆ መሄድ አለበት ብዬ ነው የማስበው። አንድ ወንድ ልጅ አንድን ሴት ልጅ ከወደዳት ካፈቀራት ከፈለጋት ዛሬውኑ አብረሽኝ ደሪ ብሎ የሚያስብ ከሆነ ቅደም ተከተሉን መጀመሪያ ለእሷ ፍቅር መስጠት አለበት። ከዛ ደግሞ ሽምግልና የሚባል ነገር አለ። ከዛ ደግሞ የቤተሰቦቿ መልስ እንትን ብሎ መጨረሻ ላይ ከዛ የእሷም ፍላጎቷን ስሜቷን ተረድቶ ነው ከእሷ እኩል መራመድ ያለበት እንጂ እንዲጓባለ ምናምን ነገር አይደለም። እና አንዳንዶቹ እንደዚህ አይነት የእውነትም በሪል ላይፍ በትክክለኛ ህይወትም የሚያጋጥም ሰዎች አሉና ሴት ልጅ ድንገት ባላሰበችው ይህንን ነገር በእርግጥ የሆነ ለመጠናናት ፈልጋ እሱን ለማወቅ ምናምን በቀረበችው ቁጥር እሱ ዛሬ ሆኖ ክብርሽን ካልሰጠሽን፣ ዛሬ ሆኖ አብረሽን ካላደርሽ፣ ዛሬ ሆኖ እንዲህ ካላረግሽ ብሎ የሚያስፈራራ የሚዝት ሰው ብዙ ሰው አለ፣ የእውነት ለመናገር ማለት ነውና ያ አስቸጋሪ ነው። በጣም ከባድ ነገር ነው እና መሆን የለበትም ብዬ ነው የማስበው። እና በዛሬው ቪዲዮ ያው ትንሽ ፕራንክ ነው ብሎ አለመናገሩ እና ደግሞ ሲናገር የነበረው ይህን ያህል በነገራችን ላይ ስሜት እንኳን ቢኖረው ትክክለኛ የእውነት ስሜት ቢኖረው ይህንን ቪዲዮ ይሰራል ብዬ አላስብም። እንደኔ ካሜራ ደቁኖ ሀይሚንም እሱንም እንደዛ አጨናንቆ ወጣጥሮ ምናምን ይናገራል ብዬ አላስብም። ስሜት የግል ነው፣ የራሱ ነው። ማውራት ያለበትን ነገር ከካሜራ ጀርባ መጨረስ ነው እንጂ ከካሜራ ፊት መጥቶ እንደዚህ ተብሎ የሚወራ ታሪክ አለ ብዬ አላስብም። ይሄ የስሜት ጉዳይ ነው። ይሄ የኑሮ የህይወት የፍቅር ጉዳይ ስለሆነ ማለት ነው እና ያ ነገር ነው እና ብዙዎቻችሁ ሽማግሌ ላክ ነው እያላችሁ የምትገኙት። እንደዚህ መሆን ከፈለክ ከሀይሚ ጋር ማደራ ከሀይሚ ጋር መሆን ከፈለክ በአጭሩ አንድ ወንድና ሴት አንድ አልጋ ላይ ተኙ ማለት ምን እንደሚፈጠር በእርግጥ ምንም ላይፈጠር ይችላል። እኔም አድሬ ስለማቅ ማለት ነው ምንም ላይፈጠር ይችላል። አድሬ የማቅበት ሁኔታ ስላለ በራሴ ማለት ነው እና አንዳንድ ወንዶች የሆነ ለስሜታቸው ቅርብ ሆነው ብዙ ነገር ሊያደርጉ ይችላሉ፣ ያለ ፍላጎታቸው ያለ ፈቃዳቸው። ግን እመኑኝ ከወንድ ልጅ የተረዳሁት አንድ ባህሪ አለ። የፈለገ ታሪክ የፈለገ ነገር ቢሆን ማለት ነው እሱ ራሱ ስሜቱን መቆጣጠር ይችላል። እግዚአብሔር ምስክሬን፣ ይሄ 100% ያረጋገጥኩበት አብሯችሁ ራሱ ተኝቶ ለስሜታችሁ የሚጠነቀቅ ለስሜቱ የማይገዛ በቃ እቃው ራሱ የማይቆምለታል። የምሬን ነው።
አእምሮውን ማለት ነው አእምሮውን እንዲያረጋለሁ ወይ ደግሞ እንዲላደርግ ብሎ በቃ እችላለሁ አብሬያት ባድርም ሳላረግ ወይ ደግሞ ምንም ስሜቴ ሳይመጣ ስሜቴን ጠብቄ አድራለሁ የሚል ወንድ አለ። 100% የምነግራችሁ ነገር ማለት ነው። አንዳንዱ ደግሞ በተቃራኒው እንኳን አብራችሁ ታድራችሁ እንኳን አንድ አልጋ ላይ ተኝታችሁ አንድ ቤት ውስጥ አንድ አካባቢ ራሱ ብትሆኑ እናንተ በምንም ብሎ አሰማምጦ አብራችሁት እንድታድሩ ያደርጋል። እና ብዙ አይነት ልዩነት አለና መተማመን ላይ አዎ ከባድ ነው። አንድ ሰው አብሯችሁ እየኖረ ያን ሰው የማታምኑት ከሆነ አሁን ብሩክ አብረን እየኖረ እንዴት አታምነኝም? ከወደደችኝ ካከበረችኝ ለምን በቃ አንድ ላይ አልጋ ብንተኛ ምን ይፈጠራል? ራሷን አታውቅም ወይ ራሴን አላውቅም ምናምን አይነት ነገር አለ። ግን ያው ሳትና ጭር ነው ሴትና ወንድ እንደምታውቁት እና ከመቶ ቢያንስ 5-4% የሚሆነው ነው ምንም ሳይፈጠር ምናምን ሊያደርም በቃ ሊለያዩ የሚችሉት እንደዛ ነው። ሌላውኛው ግን በጣም የምትዋደዱ የምትተሳሰቡ የምትፈቃቀሩ ከሆነ ስሜታቸው ራሱ ይነዳችኋል። በጣም ነው የሚጎትታቸው የሚስባችሁና አስቸጋሪ ነው። እና በእንደዚህ አይነት ጉዳይ ብቻ ውስብስብ ያለ ነው። እንዲህ ነው ብላችሁ ራሱ ሀሳብ ለመስጠት በጣም ከባድ ነው። አሁን የሀይሚና የብሩክ ዛሬ የተሰራው ቪዲዮ ትክክል ነው ቢባል በእውነቱ እንደው አድርገን ብንወስድ ሀይሚ ስሜቱን ልትረዳው ይገባል። ከወደደችው ካፈቀረችው ምን ችግር አለው ራሷን አሳልፋ ብትሰጠው ሊባል ይችላል። ብሩክ ደግሞ እንዴ እና ታዲያ አንድ ቤት ኖራችሁ ማለት ምንድን ነው? ስሜትን መቆጣጠር አትችልም እንዴ? የሆነ ጊዜ ቀን የለህም እንዴ? ብለውም የሚሳደቡም ሊኖሩ ይችላሉ፣ ወይም ደግሞ ሀሳብ የሚሰጡ ሊኖሩ ይችላሉ። ብቻ የዛሬው ቪዲዮ ትንሽ ከባድ ነው። ከባድ ያደረገው ፕራንክ ነው ወይ አይደለም የሚለውን ነገር ሳይናገር መጨረሱ ነው። ሀይሚዬ በጣም ጭንቅ ጥብብ ብሏት ነበር ስታሳዝን፣ ኧረ ሚፍታየው ምናምን እያለች ነበርና ለማንኛውም በቅርቡ ያው ሽምግልና ተልኮ ሁሉ ነገር በጊዜው ሲሆን ደስ ይላል። አሁን እዚህ ተመልካች ግርግር በፈጠረ በቃ እንደዚህ ሽምግልና የላክ ምናምን ተብሎ አይደለም። ሲጀመር እስከ ዛሬ የቆየው ስሜቱ ዛሬ እንዴት ነው ከየት መጣ ነው ግንፍል የሚለው? የብሩክ ስታስቡት ድንገት ይመጣል እንዴ? ቀስ በቀስ አስቦ አእምሮ እኮ ዝግጁ ሲሆን እኮ ነው ለዚህ ነገር። አንድ ወንድ ከሴት ጋር ራሱ ለማድረግ ግንኙነት ለማድረግ ራሱ ማለት ነው አእምሮ ዝግጁ ሲያደርግ ነው ሁሉ ነገር የሚሆነው። አእምሮ ዝግጁ ካልሆነ ምንም አይነት ነገር አይኖርም በምንም ተአምር በታሪክ እና ብሩክም እንዲህ በድንገት ተነስቶ እንደዚህ አይነት ነገር አያደርግም። ስለዚህ ፕራንክ ነው መሆንም አለበት። ሀይሚዬ ከፍቷታል። እናቴ በጣም ነው የተጨነቀችው። የእውነት ከባድ ነው። ብቻ የነገውን ቪዲዮ ደግሞ እንግዲህ የምናየው ይሆናል። የእናንተን ሀሳብ አስተያየትም ጨምሩበት እስኪ። ከባድ ነው የስሜት ጉዳይ። ሀሳብ ለመስጠት ራሱ እኔ ግራ ግብትብት ብሎኝ ነው እየሰጠው ያለሁትኝ። አስቸጋሪ ነው ብቻ